ኦሮሚያ ክልል ምን እየተፈጸመ ነው? ለህጋዊ መሬት ከፍተኛ ገንዘብ በመጠየቅ ላይ ይገኛል። ግለሰቦች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እየተጠየቁ መሆኑን ተናግረዋል። የጨረቃ ቤት ላላቸው ሰዎች ቤቱ የተሰራበትን ጊዜ ከግምት በማስገባት ህጋዊ የማድረግ አሰራር ወደ ስራ መገባቱም ይፋ ተደርጓል። የጨረቃ ቤቶቹ መንግስት በጠቀሰው የጊዜ ገደብ ውስጥ ያልተሰሩ ከሆነ ግን ህገወጥ ተብለው እንደሚፈርሱ፣ ካልሆነም መንግስት እንደሚወርሳቸው ነው የተገለጸው። በኦሮሚያ ክልል ግለሰቦች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እየተጠየቁ መሆኑን ተናግረዋል። በአዳማ ከተማ አስተዳደር ስር በሚገኙት ደካ አዲና ወንጂ በተባሉ አካባቢዎች በሚኖሩ አርሶ አደሮች ላይ እየተፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰትና የሙስና ተግባር እጅግ አሳሳቢ ደረጃ ላይ መድረሱን የተለያዩ መረጃዎች እያሳዩ ይገኛሉ። በቦሌ ክፍለ ከተማና በደካ አዲ አካባቢ ያሉ አመራሮች ስልጣናቸውን መከታ በማድረግ አርሶ አደሮች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እንዲፈጽሙ እያስገደዱ ሲሆን ይህንን ከፍተኛ ገንዘብ መክፈል የማይችሉ ደካማ እናቶችን ደግሞ በተሳሳተ መንገድ ለማጥቃት ጥረት እያደረጉ ይገኛሉ ተብሏል። እነዚህ አመራሮች የገንዘብ አቅም የሌላቸውን እናቶች ለማሰር ሲሉ መሬት በጨረቃ ሸጣቸዋል የሚል በኮምፒውተር የተቀነባበረ የሐሰት ሰነድ እንደ ማስረጃ በመጠቀም ንጹሃንን ለእስርና ለእንግልት እየዳረጉ መሆኑ ተገልጿል። ከዚሁ ጋር ተያይዞ ከ5 ቀን በፊት ሌሊት በመኖሪያ ቤቶች ላይ በተፈጸመ ጥቃት ለገለልተኛ ሚዲያዎች መረጃ ሰጣቸዋል በሚል ምክንያት በህፃናት ላይ ጭምር ድብደባ መድረሱ ታውቋል። በወቅቱ የጸጥታ ኃይሎች ቤታቸውን ሰብረው በመግባት በፈጸሙት ድብደባ 2 ህፃናት በጽኑ ቆስለው የሚገኙ ሲሆን በአሁኑ ሰዓት ያለምንም የህክምና እርዳታ በእስር ቤት ውስጥ እንዲቆዩ መደረጉን ይበልጥ ጉዳዩን አሰቃቂ ያደርገዋል ብለው አንድ የአካባቢው ነዋሪ ተናግረዋል። በወንጂ ወረዳ የባቴ ገርማማ ዞንም የገጠር ኮሪደር ልማትን ሽፋን በማድረግ የአርሶ አደሩን ከመሬቱ የማፈናቀል ስራ በስፋት እየተሰራ መሆኑን ነዋሪዎች ተናግረው የአካባቢው አመራሮች ወጣቶችን ሞራል በሚነኩ ስድቦች በማንቋሸሽና ወደ ጫካ ግቡ የሚሉ ወደ ግጭት የሚያመሩ ንግግሮችን በመጠቀም ህዝቡን ለከፋ ችግር እየገፋፉት ይገኛሉ ተብሏል። የከተማዋ ከፍተኛ አመራሮች ለተጎጂዎች ጥያቄ ተገቢው ምላሽ ከመስጠት ይልቅ የቀረበውን አቤቱታ የጠላት ሚዲያ ወሬ ነው በማለት እያጣጣሉት እንደሚገኙ የደረሰን መረጃ የሚያሳይ ሲሆን ቅሬታ የሚያቀርቡ ሰዎችንም መሬት ስር እናስራቸዋለን በሚል ማስፈራሪያ ድምጻቸውን ለማፈን እየሞከሩ ነው ተብሏል። በአሁኑ ወቅት ለህይወቷ ሰግታ የተደበቀች አንዲት ተጎጂ ለኢትዮጵያ ሰብአዊ መብት ኮሚሽን አቤቱታ ለማቅረብ ጥረት እያደረገች ሲሆን የታሰሩት እናቶችና ህጻናት ያሉበት ቦታም በግልጽ ይታወቃል። ይህ በንጹሃን ላይ እየደረሰ ያለው ግፍ በአስቸኳይ እንዲቆምና የታሰሩት ህጻናት የህክምና እርዳታ እንዲያገኙ ዓለም አቀፍ ማህበረሰብና የሚመለከታቸው አካላት ትኩረት እንዲሰጡት አግዙም በማለት ሌላው የአካባቢ አዛውንት ተናግረዋል። ከዚህ ጎን ለጎን የጨረቃ ቤት ላላቸው ሰዎች ቤቱ የተሰራበትን ጊዜ ከግምት በማስገባት ህጋዊ የማድረግ አሰራር ወደ ስራ መገባቱ ይፋ ተደርጓል። የጨረቃ ቤቶቹ መንግስት በጠቀሰው የጊዜ ገደብ ውስጥ ያልተሰሩ ከሆነ ግን ህገወጥ ተብለው እንደሚፈርሱ፣ ካልሆነም መንግስት እንደሚወርሳቸው ነው የተገለጸው። ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ነው ያገኘነው መረጃ የሚያመለክተው። በኦሮሚያ ክልል ዜጎችን የቤት ባለቤት ለማድረግ የከተማ ፕላንን ለማስጠበቅና ከተሜነትን ለማረጋገጥ የሚያግዝ ደንብ መተግበር መጀመሩን የክልሉ መሬት ቢሮ አስታውቋል። የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ በሰሞኑ ባካሄደው መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። የክልሉ መሬት ቢሮ ኃላፊ መሰረት አሰፋ እንደ ክልል መሬትን በዘመናዊ መንገድ ለማስተዳደር የመሬት አጠቃቀም ፕላን መተግበሩንና የካዳስተር ስርዓትን ወደ ትግበራ እየገባ መሆኑን ገልጸዋል። ይሁን እንጂ ዘመናዊ የመሬት አስተዳደር ስርዓትን በሚፈለገው መልኩ መተግበር እንዳይቻል የከተሞች ህገወጥ የመኖሪያ ቤቶች ግንባታ ከፍተኛ እንቅፋት መፍጠሩን አንስተዋል። ይህንን ችግር በዘላቂነት ለመፍታት በተለይም ችግሩ ስር የሰደደባቸውን ከተሞች በጥናት በመለየት ህገወጥ መኖሪያ ቤትን ህጋዊ ለማድረግ የሚያስችል ደንብ በክልሉ ካቢኔ መጽደቁን አስረድተዋል። ደንቡ በክልሉ ከተሞች ዜጎችን የቤት ባለቤት ለማድረግ የከተማ ፕላንን ለማስጠበቅና ከተሜነትን ለማረጋገጥ ትልቅ እገዛ እንደሚያደርግ አመልክተዋል። በሌላ በኩል ሸገር፣ አዳማና ቢሾፍቱ ከተሞች ዘመናዊ የመሬት አስተዳደር ስርዓትን ቀድመው መተግበር በመቻላቸው ምክንያት ደንቡ በእነዚህ ከተሞች ላይ ተፈጻሚ እንደማይሆን አረጋግጠዋል። ከተሞቹ ዘመናዊ የመሬት አያያዝ የካዳስተር ስርዓትን እያጠናቀቁ በመሆኑ የመሬት አገልግሎት አሰጣጥን በዲጂታል መንገድ እያከናወኑ ስለመሆኑ ገልጸዋል። ይህም ከተሞቹ ፈጣን እድገት ላይ እንዲገኙ ከማስቻል ባለፈ የገቢ አሰባሰብ አቅማቸውን በማሳደግ የመሬት ልማት ዝርጋታ እንዲፋጠን ማገዙን ያስረዱት እነዚህ ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን ነው የሚያትተው መመሪያው። ከዚህ
በተጨማሪ በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊውን ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ተገልጿል። የገጠር መሬት መረጃ አያያዝን ለማዘመን ደግሞ በ184 ወረዳዎች ላይ የዲጂታል ስርዓት መዘርጋቱ ታውቋል። የገጠር መሬት መረጃ አያያዝ ችግርን ለመፍታት በ184 ወረዳዎች ላይ የዲጂታል ካዳስተር ሶፍትዌር ስርዓት ተዘርግቶ አገልግሎት እየሰጠ መሆኑን የኦሮሚያ ክልል መሬት አስተዳደር ቢሮ ነው ያስታወቀው። ቀደም ሲል የመሬት መረጃ አያያዝ ሙሉ በሙሉ በዲጂታል ባለመደገፉ ፋይሎች እንዲጠፉና እንዲደበቁ ሲደረግ የነበረውን ችግር ለመፍታት መረጃዎችን በሲስተም የማደራጀት ስራ እየተከናወነ ይገኛል ተብሏል። የቢሮው የሲስተም ልማትና አስተዳደር ዳይሬክተር አቶ ኦሊ የማነ ከ2013 ዓ.ም ጀምሮ በተከናወነ የማሻሻያ ስራ የገጠር መሬት መረጃዎችና ካርታዎች ወደ ዲጂታል እንዲቀየሩ ተደርጓል ሲሉ ተናግረዋል። በዚህም እስካሁን ከ12 ሚሊዮን በላይ የመሬት ይዞታ ማረጋገጫ ካርታ ለአርሶ አደሩ የተዘጋጁ ሲሆን በጥቅሉ ከ13 ሚሊዮን በላይ መረጃዎች በሲስተሙ እንዲያዙ ተደርጓል ተብሏል። ይህ ብሔራዊ የገጠር መሬት አስተዳደር መረጃ ስርዓት መዛገብትን ለመቅጠር የምዝገባ ደህንነትን ለማሻሻልና የመሬት ግብይቶችን ለማሳለጥ የሚያስችል መሆኑን ዳይሬክተሩ ገልጸዋል። ስርዓቱ በተለይ ግልጽነትን ለማጎልበት፣ አለመግባባቶችን ለመቀነስና ከመሬት ጋር የተያያዘ የታክስ ገቢን ለማሳደግ የሚረዳ ሲሆን በእጅና በወረቀት ይከናወኑ የነበሩ አሰራሮችን ደረጃውን በጠበቀ ዲጂታል ማዕቀፍ ለመተካት በመንግስት በኩል የተነደፈው የኢትዮጵያ የመሬት አስተዳደር ማሻሻያ አካል መሆኑ ተመላክቷል።